እንግዲህ እግዚአብሔር በእኛ እንደሚማልድ ምን ማለት ነው? ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እንግዲህ እግዚአብሔር በእኛ እንደሚማልድ ምን ማለት ነው? እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ምን ማለት ነው የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንግዲህ የተለያዩ የመጽሐፍ ቅዱስ ክፍሎችን ምንፈታበት መርሃ ግብራችን ነው። አንዳንዴ ለመተርጎም የሚያስቸግሩ ክፍሎች ይገኛሉና መጽሐፍ ቅዱሳችን ላይ አውዱን ጠብቀን ከጠቅላላ ከመጽሐፍ ቅዱስ ሐሳብ አንፃር ምን ማለት ነው ብለን ምንተረጉምበት መርሃ ግብራችን ነው። ለዛሬም ደግሞ እንግዲህ አንድ ጥቅስ ይዤላችሁ መጥቻለሁ። የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱ ምዕራፍ 5 ከቁጥር 20 ጀምሮ ያለውን ሐሳብ አነብላችሁ። እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን በማለት ይናገራል። አሁን ይህ ጥቅስ ብዙ ጊዜ በኦርቶዶክሳውያን ዘንድ ይጠቀስና ይኸው ቅዱሳን አማላጆች ናቸው፣ ስለኛ ምን ያደርጋሉ? ይማልዳሉ፣ እግዚአብሔርን ይለምኑታል፣ ይቅርታን ይለምኑታል፣ ስለኛ ምሕረትን ይጠይቁልናል ብለው በጣም በተደጋጋሚ ይህን ጥቅስ ይጠቅሱታል። የተለያዩ ሰባኪያኖችም ይጠቅሱታል ይህን ጥቅስ። እውነት ሐዋርያው ጳውሎስ እንደዛ እያለን ነው? እኛ እንለምናለን ስለናንተ እግዚአብሔር ይቅርታ እንዲያደርግላችሁ ምሕረት እንዲያደርግላችሁ አማላጆች እያለ እየተናገረን ሐዋርያው ጳውሎስ ብለን የምንጠይቅ? በፍጹም አይደለም። ታዲያ እንደዛ ካልሆነ ምን ማለት ነው? እንግዲህ እግዚአብሔር በእኛ እንደሚማልድ ምን ማለት ነው የሚለውን ነገር እንፈተዋለን ማለት ነው። አሁን ይሄ እንደሚማልድ የሚለው በተለይ ሃርድ ኮፒው የምትጠቀሙ ክርስቲያኖች ኦርቶዶክሳውያንም ካያችሁት ይሄ ል ደምቃለች አይደል? ል ደምቃለች። የአብዛኞቻችን መጽሐፍ ቅዱስ ላይ ል ደምቃለች። ምክንያቱም አንዳንዶች ምንድነው የሚያደርጉት? እንደሚማልድ ነው የሚያደርጉት፣ ለ ነው የሚያደርጓት። ግን ትክክለኛው ምንድነው? ል ነው። እንደሚማልድ ነው እንጂ እንደሚማለድ አይደለም። እንደሚማልድ ነው ትክክለኛው ቃል፣ እንደሚማልድ እንጂ እንደሚማለድ አይደለም። አሁን ብዙዎቹ በኦርቶዶክሳውያን አንጻር ካያችሁት የትኛው ነው እነሱ የሚጠቀሙት? እንደሚማለድ ነው የሚሉት። ግን ትክክለኛው ምንድነው? እንደሚማልድ ነው ትክክለኛው። ምንድነው ሐሳቡ የሚለውን ለመረዳት ከፍ ብለን ብናየው ጥሩ ነው። ከቁጥር 17 ጀምሮ እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ፣ ተመልከቱ፣ በክርስቶስ ከራሱ ጋራ ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። አሁን እያንዳንዱን ቃል በጥንቃቄ ማየት ይኖርብናል። አንደኛው በክርስቶስ ነው የሚለው፣ በክርስቶስ ኢን ክራይስት ማለት ነው። በክርስቶስ በእርሱ ውስጥ ማለት ነው። በክርስቶስ ከራሱ ጋራ ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ስለዚህ በክርስቶስ የነበረው ማን ነው? እግዚአብሔር ነው የሚለን። በክርስቶስ የነበረው ማን ነው? እግዚአብሔር ነው። ከእግዚአብሔር ነው ካለን በኋላ ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ማን ነበር ዓለሙን ከራሱ ጋር ያስታርቅ የነበረው? እግዚአብሔር። በማን ሆኖ? በክርስቶስ ሆኖ ምን ያደርግ ነበር? ዓለሙን ከራሱ ጋር ያስታርቅ ነበር፣ ያለ ማንም ፍጡር ጣልቃ ገብነት። ራሱ እግዚአብሔር በክርስቶስ ሆኖ በልጁ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። ስለዚህ መጀመሪያ ምን ይዘው ነገር ምንድነው? ያስታርቅ የነበረው ማን ነው? እግዚአብሔር። በማን ሆኖ? በክርስቶስ ሆኖ። በዚህ ውስጥ የፍጡር ጣልቃ ገብነት አለ ወይ? የለም። የፍጡር እጅ አለበት ወይ? የለም። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ካለ በኋላ በደላቸውን አይቆጥርባቸውም ነበር። ማን ነው? እግዚአብሔር። ምን አይልም ነበር? በደላቸውን አይቆጥርም ነበር። በእኛም የማስታረቅ ቃል አኖር ይላል። አሁን ሐዋርያው ጳውሎስ በእኛ ይላል። አሁን ሐዋርያው ጳውሎስ ነጥሎ በእኔ አላለም፣ በእኛ ነው ያለው። በአማኞች ማለት ነው። በሌላ አገላለጥ የሆነ ስፔሻል የሚባል ነገር የለም በእግዚአብሔር መንግስት ውስጥ። ስፔሻል የሚባል ሰው የለም። በእኛ አለ። ምን አስቀምጧል? የማስታረቅ ቃል አኖረ። ይህ የማስታረቅ ቃል የያዙት ወይም በነሱ ውስጥ እንዲሆን ያደረገው እግዚአብሔር ለምንድን ነው ከተባለ እነዚህ ሰዎች ኦልሬዲ ምን ያሉ ናቸው? ከእግዚአብሔር ጋር የታረቁ ሰዎች ናቸው። የታረቀ ብቻ ነው የማስታረቁን ቃል የሚይዘው። ያልታረቀ ሰው እንዴት ሊይዝ ይችላል? ሊይዝ አይችልም። በእኛም የማስታረቅ ቃል አኖረ ካለ በኋላ እንግዲህ እግዚአብሔር በእኛ እንደሚማልድ ልነች እንደሚማልድ
ማ እግዚአብሔር። አሁን ተመልከቱ፣ በክርስቶስ ውስጥ የነበረው ማን ነው? እግዚአብሔር። እግዚአብሔር በክርስቶስ ውስጥ ሆኖ ምን ያደርግ ነበር? ዓለሙን ከራሱ ጋር ያስታርቅ ነበር። አያችሁ፣ አሁንስ ከተባለ አሁን እግዚአብሔር ምን ያደርጋል? በእኛ ምን አድርጓል? የማስታረቅ ቃልን ምን አድርጓል? አስቀምጧል። ምንድነው ያ የማስታረቅ ቃል ስንል እንግዲህ አለ እግዚአብሔር በእኛ መጀመሪያ በማን? በክርስቶስ። አሁንስ በእኛ ምን ያደርጋል? እንደሚማልድ። ማን ነው በእኛ ውስጥ ነው የሚማልደው? እግዚአብሔር። እኛ አይደለንም፣ ወይም ሐዋርያው ጳውሎስ አይደለም፣ ሐዋርያቶቹ አይደሉም። እግዚአብሔር ነው በእኛ ውስጥ ነው የሚያደርገው የሚማልደው። ምን እያለ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ስለማ? ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ለምንድነው እኛ የምንለምነው? እግዚአብሔር በእኛ ውስጥ ስላለ። አስቀድሞ በክርስቶስ ውስጥ ሆኖ ዓለሙን ከራሱ ጋር እንዳስታረቀው አሁን ደግሞ እግዚአብሔር በእኛ ውስጥ ሆኖ ምን ያደርጋል? ይማልዳል። ኑ ይላል። ይህን ጥሪ ያቀርባል። ኑ ታረቁ ይላል። እኔ እጄን ዘርግቻለሁ፣ በክርስቶስ ሆኜ የእርቁን ስራ ፈጽሜያለሁ። ስለዚህ ከእናንተ የሚጠበቀው አሜን ብላችሁ የኔ እርቅን ስራ ተቀበሉ ነው የሚለው። ይህን ጥሪ የሚያደርገው ማን ነው? እግዚአብሔር ነው። በማን ሆኖ? በእኛ ውስጥ ነው። አያችሁ፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አሁን የሐዋርያው ጳውሎስ ፊቱን አስቡት። ወዴት ነው የሚያደርገው? ወደ ሰዎች ነው። ወደ ሰዎች ነው ፊታቸውን ያዞሩት። ኑ ታረቁ ነው የሚሉት። ኑ ከእግዚአብሔር ጋር ምን በሉ? ታረቁ ነው የሚሉት እንጂ ዙሮ ወደ እግዚአብሔር ዙረው እግዚአብሔር ሆይ እነዚህ ሰዎች ይቅር በላቸው አይደለም የሚሉት። ፊታቸው ወደ ማን ነው? ወደ ህዝቡ ነው፣ ወደ ሰው ነው። ዛሬም እኛ እንደምናደርገው ወደ እናንተ ነው ፊታችን እንጂ ወደ እግዚአብሔር ሆነን ፊታችን ወደ እግዚአብሔር አዙረን እግዚአብሔር ሆይ እነዚህ ሰዎች ይቅር በላቸው ስለኔ ብለህ አንልም። ሊሆንም አይችልም። ስለኔ ብሎ እግዚአብሔር ማንንም ይቅር አይልም። ስለ ሐዋርያው ጳውሎስ ብሎ እግዚአብሔር ማንንም ይቅር አይልም። ለምን? በክርስቶስ ሆኖ የማስታረቁን ስራ አንዴና ለመጨረሻ ጊዜ ዘግቶታል፣ ጨርሶታል። ስለዚህ ሐዋርያው ምንድነው የሚለን? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ስለማ? ስለ ክርስቶስ እንለምናለን። ስለዚህ ይሄ ጥቅስ እየነገረን ያለው ነገር ምንድነው? እኛ መልእክተኞች ነን፣ አምባሳደሮች ነን። የእግዚአብሔርን ቃል ይዘናል። የማስታረቅን ቃል የሚለው ምንድነው? ወንጌል ነው አይደል? ወንጌል ነው። የምስራቹ ቃል ወንጌል ነው። ወንጌል ደግሞ ምንድነው? ሮሜ ምዕራፍ 1 ላይ እንደሚናገረው ይህ ወንጌል በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳው በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለማን ነው? ስለ ልጁ ነው። ልጁ ደግሞ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ይህ ወንጌል ስለ ኢየሱስ ክርስቶስ ነው። አያችሁ፣ ሰዎች ከእግዚአብሔር ጋር የሚታረቁት ይህን ወንጌል አሜን ብሎ ሲቀበሉ ነው። ስለዚህ የማስታረቅ ቃል የሚለው ሌላ ነገር አይደለም፣ ወንጌል ነው። የወንጌሉ ቃል ነው። መልእክት ነው። የመስቀሉ ቃል ነው። ስለዚህ እግዚአብሔር ይህን የመስቀሉን ቃል ወንጌልን በእኛ አስቀምጧል። ኦልሬዲ ምን ስላል? አሜን ብለን ስለተቀበልን ይህን ወንጌል ከእግዚአብሔር ጋር ስለተታረቀን እኛ ደግሞ ሰዎች ምን እናደርጋለን? ኑ ታረቁ እያል ጥሪ እንድናደርግ እግዚአብሔር እኛን ወኪል አድርጎ ልኮናል። አማኝ የሆነ ሁሉ ይህን የመናገር ግዴታ አለበት። ኑ ታረቁ ማለት ከእግዚአብሔር ጋር ታረቁ። እኔ ታርቄያለሁ፣ ደህንነት አግኝቻለሁ፣ የዘላለም ሕይወትን አግኝቻለሁ፣ እግዚአብሔር ተቀብሎኛል፣ ልጁ አድርጎኛል። ስለዚህ እናንተም ኑ የማለት ግዴታ አለበት። ይህ ግዴታ ለተወሰኑ ሰባኪያኖች ብቻ የተሰጠ አይደለም፣ ለአስተማሪዎች ብቻ የተሰጠ አይደለም። የንጉሥ ካህናት ለሆኑት ሁሉ የተሰጠ ነው። በኢየሱስ ክርስቶስ በማመን ደህንነትን ላገኙ ከእግዚአብሔር ጋር እርቅን ላገኙ ሰዎች ሁሉ ይህ የማስታረቅ ቃል ተሰጥቷቸዋል። ለምን? ኦልሬዲ ታርቀዋልና። ስለዚህ አሁንም ይህን ጥሪ የምናደርገው ከኛ ተነስተን አይደለም። በእኛ ውስጥ ጥሪውን የሚያደርገው ማን ነው? እግዚአብሔር ነው። በሌላ አገላለጥ ያስቀመጠው ይህ የማስታረቅ ቃል፣ የወንጌሉ ቃል፣ የመስቀሉ ቃል ነው በእኛ ውስጥ የሚያደርገው ጥሪውን የሚያደርገው ማለት ነው። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ምንድነን? መልእክተኞች፣ ሌላ ምንም አይደለን። መልእክተኛ መልእክት ነው የሚያደርሰው፣ የራሱን ሳይሆን የላኪውን መልእክት ነው የሚያደርሰው አይደል? አንድ ፖስታ ይዞ የሚመጣ አንድ ሰው ፖስታውን ነው የሚሰጣችሁ፣ አድራሽ ነው ይሄው ፖስታው ብሎ ፖስታውን ይሰጣችኋል። ያ ፖስታ የሰውየው አይደለም፣ ላኪ እንዳለው እንረዳለን። ስለዚህ እኛ ምኖች ነን? መልእክተኞች ብቻ ነን፣ ፖስተኛ ነን። እኛ መልእክቱ የማን ነው? የእግዚአብሔር ነው። ለዛ ነው እግዚአብሔር በእኛ ውስጥ ነው የሚናገረው። አያችሁ፣ ያ ልክ ፖስተኛው ፖስታውን ይዞ ወደ እናንተ መጥቶ ፖስታውን እንደሚሰጣችሁ ሁሉ እኛም ደግሞ የማስታረቁ ቃል በእኛ ውስጥ አለ፣ ወንጌሉ በእኛ ውስጥ አለ። ስለዚህ ወደ እናንተ በአካልም ይሁን እንደዚህ በሚዲያም እያመጣን እናደርጋለን። ኑ እንላለን። ከእግዚአብሔር ጋር ምን በሉ? ታረቁ። እግዚአብሔር ዛሬም እጁን ዘርግቷል። ዛሬም ይወዳችኋል። ዛሬም ሊያድናችሁ ይፈልጋል። ስለዚህ ከሱ ጋር ምን በሉ? ተስማሙ። እግዚአብሔር እጁን ዘርግቷል። ስለዚህ የዘረጋውን እጅ ጨብጡት፣ አሜን በማለት በመስማማት። ይህን ካደረጋችሁ ከእግዚአብሔር ጋር ትታረቃላችሁ፣ የእርሱ ልጆች ትሆናላችሁ፣ የዘላለም ሕይወትን ትወርሳላችሁ። ይቀጥልና እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። አያችሁ፣ እርቁ የተፈጸመው እንደዚህ ነው። እኛ በማን ሆነን? በእርሱ
በማ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። መስቀል ላይ ምንድን የተከናወነው? ልውውጥ ሆነ። እኛ በእርሱ ሆነን የእኛን ኃጢአት እሱ ወሰደ፣ የእኛን በደል እሱ ተሸከመ፣ የእርሱን ደግሞ ጽድቅ እርሱ ሰጠን። እኛ ኃጢአታችን ወደ እርሱ ሲሆን ከኃጢአታችን ምን ብለን ነው? ነጽተን ነው። እርሱ ግን ጽድቁን ወደኛ ሲያስተላልፍ ሲሰጠን ከጽድቅ ተራቅቶ አይደለም። በእግዚአብሔር ዘንድ ተቀባይነት እንድናገኝ እግዚአብሔር እንዲቀበለን የሚያስችልን ቁመናን ሰጠን። በራሳችን አይደለም፣ በእርሱ ስራ። በማን ስራ? በክርስቶስ ኢየሱስ ስራ። ስለዚህ ሐዋርያቶቹ ያደረጉት ይሄን ነው። ምድር ላይ በነበሩበት ዘመን አይደል? ወንጌልን ለማስበኩ አላቸው፣ ለፍጥረት ሁሉ ስበኩ አላቸው። ስለዚህ እየሄዱ ምን ነበር የሚሉት? ኑ ከእግዚአብሔር ጋር ታረቁ ነበር እንጂ የሚሉት እኛ አስታራቂዎች ነን ብሎ አንድም ቀን ተናግሮ አያውቁ። ስለኛ ብሎ እግዚአብሔር ይቅርታን ምሕረትን ይሰጣቸዋል ብሎ አንድ ቀንም ተናግሮ አያውቁ። እኛ መልእክተኞች ነን። እግዚአብሔር በእኛ ውስጥ ሆኖ ይጮሃል፣ ዛሬም ጥሪውን ያደርጋል። ኑ ከእግዚአብሔር ጋር ታረቁ እያሉ ይናገሩ ነበር። አሁን በዚህ ዘመንስ ሐዋርያቶቹ አሉ ወይ? የሉም። በዚህ ዘመን ያለነው እኔና እናንተ ነን ክርስቲያኖች። ስለዚህ ይህን መልእክት የምትሰሙ ክርስቲያኖች ይህንን ወንጌል የማስታሩን ቃል የመናገር ግዴታ አለባችሁ። በአቅራቢያችሁ ላሉ ወዳጆች፣ ጓደኞች፣ ጎረቤት፣ ቤተሰብ፣ የስራ ቦታ፣ ትራንስፖርት ላይ በየትኛውም መንገድ ይህን ምን ማድረግ አለባችሁ? በሚመቻችሁ መንገድ መስበክ አለባችሁ፣ መናገር አለባችሁ። ለምን? ግዴታችሁ ስለሆነ። ያገኛችሁትን ሕይወት ሌሎችም እንዲያገኙት መናገር ከአንድ ክርስቲያን የሚጠበቅ ነገር ነው። ስለዚህ እውነት እኛ ክርስቲያኖች ከሆንን የኢየሱስ ክርስቶስን ወንጌል ይዘናል ብለን ምናምን ከሆነ ለሰዎች ይህንን ወንጌል ማካፈል አለብን፣ መናገር ይኖርብናል። ያን ስናደርግ ሰዎች ይጠሉናል ወይ? አዎ ይጠሉናል። ሰዎች ይገፉናል ወይ? አዎ ይገፉናል። ግን መድኃኒቱን እየሰጠን ቢገፉን ይሻለናል። ወደ ሞት እየሄዱ እንደሆነ እያወቅን ዝም ከማለት በኋላ ላይም በክርስቶስ ፊት ተጠያቂ ከመሆን ይህን ወንጌል ለሰዎች ማብሰር መናገር ከኛ ይጠበቃል። ኦርቶዶክሳውያን ደግሞ ይህን ክፍል በአግባቡ ትረዱት ዘንድ በደንብ ታጠኑ ዘንድ ጥሪ ያደርግላችኋለሁ። ብዙ ጊዜ የተሰበካችሁት ያው ቅዱሳን አማላጆች ናቸው ስለናንተ ይማልዳሉ ተብሎ ነበር ይህ ጥቅስ የሚጠቀሰው። ግን ተመልከቱት፣ ቃሉ እንደዛ አይልም። ቃሉ የሚለው በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚሉት። ይሄ ነው ልመናው። ስለዚህ ይህን ልመና ትቀበላላችሁ ወይ? ሐዋርያቶቹ የለመኑትን ልመና ትቀበላላችሁ ወይ? እናንተን ነው እየለመኑ ያላችሁ የሚለምኑት። እኛም ዛሬም እናንተን ነው የምንለምነው። ማለት የዘላለም ሕይወት እንድታገኙ ነው እየለመንን ያለ ነው። ማለት ልመና እኮ አያስፈልገውም። ግን እግዚአብሔር በዚህ ደረጃ ነው የሰው ልጅን የሚወደው። ኑ ዳኑልኝ እያለ እግዚአብሔር በእኛ ውስጥ ምን ያደርጋል? ይለምናል እንደ ምስኪን። ኑ ዳኑ፣ ኑ የዘላለም ሕይወትን ልስጣችሁ፣ ኑ እረፍትን ታገኙ ዘንድ እያለ እግዚአብሔር ዛሬም ይኸው እየለመነ ይገኛል በእኛ ውስጥ ነው። ስለዚህ ይህን ልመናውን ትቀበሉ ዘንድ እሺ ትሉ ዘንድ የዘላለም ሕይወትን ታገኙ ዘንድ ጥሪያችንን እናቀርባለን። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።